በአዊ ዞን ምንድነው የተፈጠረው? የ27 ዓመቱ ወጣት በደረሰበት የጥይት ድብደባ ህይወቱ ወዲያው ሊያልፍ ይችላል። ኢትዮጵያን ቀስ ብሎ የሚመራት ነው የሚኖረው። የጠገበ እንደሆነ ግን ከርሰ መቃብር ትከተዋለች። በሃይማኖትም ከመጣ መገዛት አይደለም አትገዙ ብለን እናውጃለን። እናንተ ለፖለቲካችሁ ብዙ እንደምትሉ ብዙ እንደምታስቡ ሁሉ እኛም ደግሞ ለሰማያዊ መንግስታችን ለምድራዊ መንግስት መገዛትን ክርስቶስ በእኔ የማያምኑትን እረዷቸው ብሏል። እስኪ እንስማቸው። በደንብ ሸር እያደረጋችሁ ለብዙዎች እንዲደርስ አድርጉት። መነኩሴ በከተማ እየኖረ ከሌላው እኩል በሆነ ወይም በበለጠ መልኩ ከፍተኛ ደሞዝ እየተከፈለው በድሎት ከኖረ የመነኮሰው ከምንድን ነው? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዳዲስ ቪዲዮዎች መጥቻለሁ። እንግዲህ ዛሬ የምንመለከተው ስለ አርሲም የምንመለከት ይሆናል። ብፁዓን አበው ሊቃነ ጳጳሳት ያስተላለፏቸው አንዳንድ መልእክቶች አሉ። እንዲሁም ደግሞ በአዊ ዞን በጣም እጅግ አሳዛኝ ነገር ተከስቷል። በተለይ በወጣት ላይ ወጣቶቹ ድምጻቸውን እያሰሙ ይገኛል። ከዛ በዘለለ ደግሞ እንግዲህ መነኮሳት በገዳም መኖር ይችላሉ አይችሉም በሚል እንግዲህ በተለያዩ ማህበራዊ ሚዲያዎች ተመልክታችኋል። ሰፊ ውዝግቦች እየተነሱ ይገኛል። ስለዚህ ነገሮች ማስቃኛችኋል። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ አድርጉ። ደስ በሚል በዚህ በአባታችን ምርቃት እንጀምር። ቀጥቶ እንደ ሰማይ ቀልጦ ያጥፋልን። አዳም ከወጣበት ዲያብሎስ ተገባበት፣ ሌሊት ተተመከረበት፣ ቀን ተተወረወረበት፣ ጠላት ተሸመቀበት፣ ነብር ተወለደችበት፣ ከጠማማ መንገድ ያድነን። ከሰማይ እንደ በረዶ ከምድር እንደ ሰርዶ ከታዘዘ መከራ ሁሉ ያድነን። ሕግ ስርዓት ከሚሰራበት መጽሐፍት ከሚነገሩበት ጉባኤ ከሚፈታበት ቦታ ያድርሰን። ማማለጃ የማይበላ ፍርድ የማያደላ መኮንን እውነት የሚናገር ሽማግሌ ሀገራችን አጥፋብን። ገዢ መንግስትና ባራኪ ጳጳስ ሁሉ አታሳጣን እያልን የህሊና ጸሎትን ጸልይ። እስቲ አቡነ ዘበሰማያት። እግዚአብሔር አምላክ የአባታችን ምርቃት ለሁላችንም ይድረሰን። በእውነት ሁላችሁም ኮሜንት ላይ አሚን እያላችሁ ጻፉ። አሚን ብሎ የጻፈ ይሁንለት ይደረግለት። አሚን ማለት እንግዲህ ባንጽፍ እንኳን በውስጣችን አሚን እንበል። ይሁንልን ይደረግልን ነው። እንዲህ አይነት አባቶችን እግዚአብሔር አምላክ አያሳጣን። መራቂ አባት አይጥፋ አይደለም የሚባለው። እግዚአብሔር ለነዚህ አባቶች ሲሉ በገዳም ለሚኖሩ አባቶች ሲሉ ደግሞ ምሕረቱን ቸርነቱን ያወርድልን። ወደ አዊ ዞን እንመለስ። እንግዲህ ወጣቶቹ ከፍተኛ ቁጣ እየቀሰቀሱ ይገኛሉ። በየአደባባይ እየወጡ ድምጻቸውን እያሰሙ ነው። በአዊ ዞን ምንድነው የተፈጠረው? የ27 ዓመቱ ወጣት በደረሰበት የጥይት ድብደባ ህይወቱ ወዲያው ሊያልፍ ይችላል። በአዊ ዞን ባንጃ ወረዳ በቅዳማጃ ከተማም የ27 ዓመቱ አዲሱ ብርሌ የተባለ ወጣት በግፍ በሚኒሻ ኃይሉም ህይወቱ ያለፈ ሲሆን በርከት ያሉ ወጣቶች ፍትህ በመጠየቅ እንዲሁም ይህንን ያደረገውን የሚኒሻ አባል በመንግስት ተገቢውን እርምጃ እንዲወሰድበት ወጣቶቹ ድምጻቸውን አሰምተዋል። የወጣቱ ስርዓተ ቀብር በዛሬው ዕለት በቅዳማጃ ከተማ ተፈጽሟል። ለወጣቱ ነፍስ ይማርልን፣ ለቤተሰቦቹም መጽናናትን ይስጠልን። እጅግ በጣም ያሳዝናል። ታስታውሳላችሁ ወር ቢሆነው ነው ከ3 ሳምንት በፊት በዚህ በጉለሌ በተለምዶ ሽሮ ሜዳ በሚባል አካባቢ አንድ ወጣት እንደዚሁ እንደተገደለ ያውም ትፈለጋለህ ተብሎ በፖሊስ ጣቢያ በር ላይ እንደተገደለ አሁንም ደግሞ የሚሊሻ ኃይሎች እንግዲህ ይሄንን የ27 ዓመት ወጣት ገለውታል። እኔ በጣም ግራ እየገባኝ ነው። በተለይ በእንደዚህ ኃይል በኃይል
በፖሊሶች በልዩ ኃይሎች በተለያዩ እኛ መተማመን ሲገባል የህግ ከለላ በእነዚህ ሰዎች እናገኛለን ብለን ስናስብ ህግ ያስከብሩልናል ብለን ስናስብ ወጣቶችን የሚገሉ ከሆነ በጣም ከፍተኛ ችግር አለ ማለት ነው። እንግዲህ ነገ ከነገ ወዲያ ማን ነው እነዚህን አካላቶች የሚያምን እንዴ? ፖሊስ መጥቶና ትፈልጋለህ ና እንደዚህ ቢል እኮ ና እዚሁ ግድ ያለኝ እኔ አልሄድም እስከ መባባል ሁሉ ልንደርስ ነው ማለት ነው። እየተደረገ ያለው ነገር በጣም ያሳዝናልና መንግስት ለዚህ ትኩረት ሰጥቶ ህዝቡ በኃይል ላይ በመከላከያው በፖሊሱ በተለያየ በራሱ ኃይል እንዲተማመን ህዝቡ እንዲያምን እርምጃዎች ሊወሰዱ ይገባል። የግል ፍላጎታችንን የግል ጸቦቻችንን በለበስነው ልብስ በተሰማራንበት የሥራ ኃላፊነት ላይ ሆነ ልንጠቀምበት ወይም ልናጠቃ አይገባም። ይሄ ፍጹም የሆነ ስህተት ነውና ለዚህ ወጣት ፍትህ እየጠየቁ ነው። ፍትህም ደግሞ መስፈን አለበት ብለን እናምናለን ማለት ነው። እሺ ቀጥሎ ማስመለከታችሁ እንግዲህ ለሞተው ወንድማችን እግዚአብሔር አምላክ ነፍሱን ይማር፣ ለቤተሰቦቹ መጽናናትን ያድል። እግዚአብሔር ከእንደዚህ አይነት ነገር ይሰውረን። በእኔ የማያምኑትን ኢየሱስ ክርስቶስ ረዷችሁ ብለዋል ብለው የእስልምና እምነት ተከታዮች የሚያስተምሩትን ስሙ። ክርስቶስ በእኔ የማያምኑትን ረዷቸው ብሏል። እስኪ እንስማቸው። በደንብ ሸር እያደረጋችሁ ለብዙዎች እንዲደርስ አድርጉት። ኮመንት ላይ ደግሞ ክርስቶስ እውነት ነው እያላችሁ ጻፉልኝ፣ እንስማቸው። አራጆች ናችሁ አይደላችሁም? ይሄን መልስ ኮፒ ሊንክ እንዳይረሳ። አይደለንም፣ ኢየሱስ ክርስቶስ ነው በእኔ የማያምኑትን ረዷቸው ያለው። ማስረጃ አሳየን። ያው ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም ምን አድርጓቸው አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ልደንግጥ ብለህ ያገሬ ልጅ እንደዚህ አይነት ውርደት በዘራቸው አይድረስ። በዚህ ልክ ማዋሸቱ ለምን እንዳስፈለገ አላውቅም። እውነት እኮ መቼም ምንም ብታደርጓት እኮ እውነት አትከደንም። ሰውን ለማደናገርና ሰውን ለማጭበርበር በዚህ ልክ ማዋሸት አስፈላጊ ነው ብዬ አላምንም። ለማንኛውም ይህ ትምህርት ክርስቶስ በምሳሌ ያስተማረው ትምህርት ነው፣ ምሳሌያዊ ትምህርት ማለት ነው። እና ይህንን በደንብ ለመረዳት ከቁጥር 11 ጀምሮ ነው ማንበብ ያለባችሁ። ትንሽ ላንብላችሁ፣ ይላችሁ ሙሉን እናንተ አንቡት። እንደዚህ ይላል ቁጥር 11 ጀምሮ ስታነቡ፣ ይህንንም ሲሰሙ ምሳሌ መስሎ ነገራቸው። ምን ብሎ ምሳሌ መስሎ ነገራቸው? ወደ ኢየሩሳሌም ቀርቦ ነበርና እነርሱም የእግዚአብሔር መንግሥት ወዲያውኑ የምትገለጥ መስሏቸው ነበርና እንዲህም አለ፣ አንድ የከበረ ሰው መንግሥት ይዞ ሊመለስ ወደ ሩቅ ሀገር ሄደ ይላል ብሎ ይጀምራል። ባጭሩ ምሳሌውን ትምህርቱን ልንገራችሁ። አንድ የከበረ ሰው ወደ ሩቅ ሀገር ንጉሥ ሆኖ ሊመጣ ወደ ሩቅ ሀገር ሄደ። ይህን ሰውዬ ግን የሀገሩ ሰዎች ንጉሥ እንዲሆን በፍጹም አይፈልጉም ነበረ። ነገር ግን ያ ሰውዬ ወደ ሩቅ ሀገር ሄደና ማለት ነው ንግስናውን ተቀብሎ መጣ፣ ንጉሥ የሚሆንበትን ስልጣን ማለት ነው። ከዚያ ሲመጣ እንግዲህ በውስጡ ስለምናን ምናምን የሚያስተምራለ አንቡት። ነገር ግን የፈለኩት ይህን ብቻ ስለሆነ ማለት ነው ደቂቃውን ለማሳጠር ወደ ሀገሩ ንጉሥ ሆኖ ሲመጣ እንግዲህ ሰዎቹ አይወዱትም ንጉሥ እንዲሆን። ነገር ግን እሱ ንጉሥ ሆኖ መጣ። ሲመጣም እንደዚህ አለ፣ እነዚያን ልነግስባቸው ያልወደዱትን ጠላቶችን ወደዚህ አምጡና በፊቴ ውጓቸው አለ ማለት ነው። ማን? ያ ንጉሡ ክርስቶስ ነው። በምሳሌ ይሄን የዚህን ንጉሥ ታሪክ እየመሰለ የሚያስተምረው ማለት ነው። ታዲያ ይሄ ምሳሌ ሲተረጎም ምንድነው ካላችሁኝ፣ ንጉሡን የሀገሩ ሰዎች እንዲነግስባቸው እንዳልፈለጉ ልክ ክርስቶስንም የሀገሩ ሰዎች ቤተ አይሁድ ማለት ነው በክርስቶስ እንዳላመኑ ሩቅ ብእሲ ክርስቶስን እንዳሉ የሚያስረዳ ምሳሌያዊ ትምህርት ነው። ታዲያ መጨረሻ ላይ ውጓቸው ያለውስ ካላችሁኝ፣ ንጉሡ እነዚያን የማይወዱትን እንዲነግስ ያልፈለጉትን ሰዎች አምጡና ውጓቸው እንዳለ እንደዚሁም ክርስቶስም ያላመኑትን ሰዎች በክርስቶስ ያላመኑ ሰዎች በገሃነም እንደሚጣሉ የሚያስረዳ ትምህርት ነው ምሳሌው ማለት ነው። በክርስቶስ ያላመኑ ቤተ አይሁድ ነፍሳቸው መውጋት፣ ሰው ሲወጋ ይሞታል፣ ነፍሱ ከስጋው ይለያል። ታዲያ ነፍሳቸውን ከስጋቸው ለይታቸው ወደ ገሃነም ጣሏቸው እንደሚል በፍርድ ቀን እንደሚፈርድባቸው የሚያጠይቅ ትምህርት ነው አባቴ እንጂ ክርስቶስ ጠላቶችን ውጓል የለም አይልም እኮ። እንኳን ትርጉም ገጸ ንባቡም አይልም። ስለዚህ አትዋሹ። በውሸት የሚገነባ እምነት የለም። ክርስቶስ እውነት ነው። ሁላችሁም ኮሜንት ላይ ክርስቶስ እውነት ነው እያላችሁ ጻፉልኝ። በጣም የሚገርም እኮ ነው። እንግዲህ ይሄ የሉቃስ ወንጌል ምዕራፍ 19 ከቁጥር 11 ጀምራችሁ ብታነቡ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በምሳሌ የተለያዩ ነገሮችን ያስተምር ነበር። በምሳሌ አሁን በምሳሌ ያስተማራቸውን ትምህርት ምንነቱን ሳይረዱ ምን ለማለት ተፈልጎ እንደሆነ ሳይገባቸው ጥሬ ቃሉን ይይዙና ከላይ እንኳን መጥተው አላነበቡትም። ኢየሱስ ክርስቶስ በእኔ የማያምኑትን እረዷቸው ብሏል።
እረዷቸው የሚሉማ የእናንተ መጽሐፍ ቅዱስ ነው ብሎ ያስተምራሉ። ባይዘዌ ኦርቶዶክስ እንኳን ውጪ ሆነን እንኳን ከእምነቷ ውጪ ሆነን እምነቷ ውስጥ ቤቷ ውስጥ ሆነን እንኳን አትገባንም። ጥልቅ ሚስጥር ነው ያላት። እሺ እጅግ ጥልቅ ሚስጥር ነው ያላት። ውስጧ ሆነን እንኳን አንረዳት። እቺ ረቂቅ የሆነች ሃይማኖት ናት። እውነተኛ የሆነች ሃይማኖት ናት። መመርመር ይቻላል፣ ማንበብ ይቻላል፣ መጠየቅ ይቻላል። ዝም ብለን እንዳመጣን እንደዚህ ያርጓቸው የተሳሳቱ ትምህርቶችን ይዛችሁ አታስተምሩ። የኛም ቤቶች ደግሞ እንደዚህ ይላል ብላችሁ አትደንግጡ። እምነታችሁ ለሰላም የቆመ ሰላምን የሚሰብክ ወንጌል ከኦሪት ዘፍጥረት እስከ ራዕይ ብታነቡ ሰላምን፣ ፍቅርን፣ አንድነትን የሚሰብክ ነው እንጂ ስለመገዳደል፣ ስለሞት፣ ስለማረድ፣ ስለማጥፋት ሚናገር አይደለም ያለው። ስለዚህ ጠይቁ፣ አባቶቻችሁን ጠይቁ፣ ቤተክርስቲያንን ጠይቁ፣ መጻሕፍትን አንብቡ። እንዲህ የሚል እምነት የለንም። እግዚአብሔር ማስተዋሉን ያድለን። በነገራችን ላይ ለኔ ቅዱሱን የእግዚአብሔር ቃል ፍጹም የሆነውን የእግዚአብሔር ቃል ቀኝን ሲመታ ግራህን ስጠው የሚለውን ቅዱሱን የእግዚአብሔር ቃል ባልተገባ መንገድ ተርጉሞ ለፍርሃቱና ለቆፈኑ መጠጊያ ያደረገ ክርስቲያንና እንቶን የሚባለው መምህር ለምድሮ ድምጽ ያልሆነ ለምድሮ ሄኖክ ኃይሌ ዝም ያለው ለምድሮ ምረታ የማይመለሰው ብሎ የሚናገር ክርስቲያን ስነ ልቡናው ለኔ አንድ ነው፣ ተመሳሳይ ነው፣ አንድ ነው ለኔ። እነዚህ መምህራኖች ከሊቃነ ጳጳሳት እስከ ታችኛው መዋቅር ድረስ ያሉት ሰባኪያን በለው አንተና እኔ ምእመኑ በለው ብትናገር ለራስህ ነው፣ ለራሴ ነው የምናገረው። ላለው ነገር እውነታውን ብናገር በክርስቶስ ፊት ስቆም እንዳልከሰስ ነው። ዳሴት የሚሞቱ ክርስቲያኖች 20-30 አንድ ላይ ሲቀበሩ አይተናል አይደል? ደማቸው እንደዋ ሲፈስ አይተናል አይደል? እነርሱን የክብር ባለቤት ያቀዳጃቸዋል፣ የሰማዕታትን ክብር ይሰጣቸዋል። እኔ እናንተ ደግሞ በእነሱ ደም እንጸድቅ ዘንድ ተቀምጠናል። አላየሁም፣ አልሰማሁም፣ አይሰራም። ሁሉንም የሚያይና የሚፈርድ አምላክ አለ። አንድ መንግስት ነው የምናገለግለው። አንዲት ቤተክርስቲያን ውስጥ ነው ያለ ነው። እቺ ቤተክርስቲያን ደግሞ የመጨረሻውን ፍርድ የምትሰጥ ቤተክርስቲያን ናት። በስጋ የተገለጠው የድንግል ማርያም ልጅ ክርስቶስ ሰርቷት ሄደው ቤተክርስቲያን ናት። ከዚች ቤተክርስቲያን ውስጥ ያለ ሰው በሙሉ ከተጠያቂነት አያመልጥም። በዚህ መተማመን አለብን። ምክንያቱም ቤተክርስቲያን በመከራ ውስጥ እያለፈች እያለ በዘመኑ የነበሩት ክርስቲያኖች ያደርጉት የነበረው ነገር ተጽፏል። ገድላቸው ስለ አባቶቻቸው ብሎ የሞቱ አሉ። ስለሚታረዱት ክርስቲያን ብለው እኔ ልቅደም ብለው የሞቱ አሉ። አንተ እኮ ለመናገር እኮ ከልክለሃል። ድምፅህን አውጥተህ ለምንድን ነው ብለህ ለመጠየቅ እኮ ከልክለህ ነው ያለኸው። ስለዚህ ከመንግስቱ እንከለከላለን። ዳሴ ይህ ዘመን ለመጽደቅም ለመኮነንን ነው የተቀመጥ ነው። በተለይ ደግሞ ከሀገር ውጭ ያለ ነው። በተለይ ከኢትዮጵያ ውጭ ያለ ተመቻችቶለት ያለ በመኪናው ፈርሰስ እያለ የሚሄድ የተመቻቸ ምኝታ ውስጥ ያለ ፈታ ብሎ የሚኖር ልጆቹን በስስት እያየ ተቀምጦ ያለ በክርስትናቸው እየታረዱ ያሉ ሰዎችን አይቶ ስክሮር ያደረገ መናገር እየቻለ ለምንድን ነው ያላለ? በተለይ በቤተክርስቲያን ውስጥ በአስተዳዳሪነት ደረጃ የተቀመጠ ሰው እኔ በእግዚአብሔር ፍርድ አልገባም። እኔ ሰውየው ግን እንዲህ ፍርድ መጋደሉንና እንዲህ ፍርድ መጓደሉን ካወቅኩት በእግዚአብሔር ፊት ምን ያህል እንደሆነ እሱ ይወቀው። መከራውን ላታስቆመው ትችላለህ። ጥያቄ ግን አልጠየቅክም። አንደበትን ዘግተሃል፣ ከልክለሃል፣ አልመሰከርክም። ወጥተህ እውነቱ ይሄ ነው ለምንድን ነው ብለህ የጠየቅከው ነገር የለህም። ፍርሃታችሁን ወስዳችሁ የሆነ ነገር ውስጥ አትወሽቁት። እንትን የሚባለው መምህር ተናገረ አልተናገረ ለራሱ ነው የሚናገረው። አንተ ምን ያደረክ ነው? በአካባቢ ያለችውን ቤተክርስቲያን ለችግሯ እኔ መፍትሄ አካል እሆናለሁ ብለህ ተሰባስበሃል ወይ ነው የምልህ። አንተ ወጣቱ አንቺ ተሰባስባችኋል ወይ ነው የምላችሁ ያሉት። ችግር ቢፈጠር እኛ ቀድመን አለን ብላችኋል ወይ ለቤተክርስቲያናችሁ? ሰው የሚሰበስባችሁ ብታጡ እናንተ በተነሳሽነት መንፈስ ቅዱስን ማዕከላችሁ አድርጋችሁ ተሰብስባችኋል ወይ ነው። this is the point። እዚህ ያለው መከራ እዚህ መጥቷል ብላችሁ ፊል አድርጋችሁታል ወይ ነው። እሳት ውስጥ የወጡትን ሰዎች ደማቸው የፈሰሰውን አይታችኋቸዋል ወይ ነው። ይሄ እኮ ነው ፕራክቲካል ወንጌል ማለት። ወንጌሉን ሸምድዶ መያዝ ጠቅሶ መያዝ እኮ አይደለም። ትርጓሜውን ማበጠር እኮ አይደለም። ቁሙ። ይሄ እኮ ነው ፋክቱ እኮ። ይሄ እኮ ነው እውነታው እኮ ነው ወንጌሉ። ይሄ እኮ ነው መጽደቂያው፣ መገለጥ እኮ ነው። ህይወቱን መኖር እኮ ነው። የሞቱት አሉ። የሞቱትን የክብር ባለቤት ያቀዳጃቸዋል ክብራቸውን። እነሱን እንድንጸድቅባቸው ደግሞ በዚህ ዘመን አስቀምጦልናል። ካላደረግነስ የመጨረሻው የክርስቶስ የፍርዱ ቀን ጥያቄ ምንድን ነው? ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳ ብሆን አልተቀበላችሁኝም እኮ ነው። ብታሰር አላስፈታችሁኝም እኮ ነው። ይሄ ሁሉ ነገር ተፈጽሟል። ይህን እድል ትጠቀማለህ አትጠቀምም ነው። አሁን እዛ ችግሩን መፍታት ባትችል ለራስህ ቤተክርስቲያን ለፍተሃል ነው።
ቁጭ ብለህ አንድ ላይ ተሰብስበህ እንደ ክርስትና ቁጭ ብላችሁ አውርታችኋል ወይ? የዚህ ቤተክርስቲያን ችግር ምንድነው? አስተዳዳሪው ችግሩ ምንድነው? ለምንድነው ምዕመናን እንዲህ የሚሆኑት ብለሃል ወይ ነው? ቤተክርስቲያን እንደ ራስ አይታታል ወይ ነው? that's the point። እንቶኔ መጥቶ ጻፈ አልጻፈ ዲያቆን ሄኖክ ኃይሌ የእንትን መጫወቻ የሐሳብ ማስቀየሪያ ምናምን ካርድ እኮ ነው ዲያቆን ሄኖክ ኃይሌ። ኤኒዌይስ እያንዳንዱ ሰው ቢናገር ለራሱ ሲል ነው። ፍርሃታችንን የሆነ ሰው ጋር ወስደን አንወሽቀው። በቃ አንተ ክርስቲያን ነህ፣ እንደ ክርስትና ተደራጅና ስለ ቤተክርስቲያን አውራ። ሰላም የሆነችው ቤተክርስቲያን ላይ እንደተቃጠለች አድርገህ ፊል አድርግ። እድል ስለጠፋ ነው እንጂ ተቃጥላለች። ዳር ላይ ብትሆን አንተ ሙተሃል። ነሴት ይህን ማወቅ ያለባችሁ። ጤና ይስጥልኝ። ለሁለት ነገር ነው የመጣሁት። እስኪ ይህን ቪዲዮ ሸርና ኮፒ ሊንክ አድርጉት። እያስጠፉት እኮ ነው መከራ የሆነ። እንዲሁ የመጀመሪያው ጥያቄ በኦሮሚያ ክልል ውስጥ አርሲ፣ ሽርካ፣ ወለጋ ምናምን በሚባለው በአጠቃላይ ለተከታታይ ዓመታት የተደረገው ጭፍጨፋና ግድያ እስከ ትናንትናዋ ቀን ድረስ ዛሬም ሊኖር ይችላል። በየቀኑ የሰው ልጅ ሞታል። የታወቀ ነገር ነው። ለዛውም በአሰቃቂ ሁኔታ የምናየው ነገር ስለሆነ ማለት ነው። ምንም ማስረጃ ምናምን ገብቶ ቪዲዮ ማየት ነው። 20 ሰው 30 ሰው አንድ ጊዜ ሲቀበር ማየት ነው። ይሄ ሁሉ ጭፍጨፋ ይደረጋል። ይሄ ሁሉ ሞት አለ። ይሄ ሁሉ እንግልት አለ። ይሄ ሁሉ ወጥቶ አለመግባት አለ። ይሄ ሁሉ ስደት አለ። ይሄ ሁሉ ቤተክርስቲያን እስከ መቃጠል ደርሷል። ይሄ ሁሉ መከራ አለ። ይሄ ሁሉ ነገር አለ። እስኪ እንግዲህ አዳምጡኝማ። እነዚህ ሰዎች የሚሞቱት ከእንጨት ነው ወይ የተፈጠሩት ነው የኔ ጥያቄ። አሁን አገር ውስጥ ያሉት ቤተ ዘመዶቻቸው ችግር የለም እስር ስለሚጠብቃቸው ዝም ይበሉ። የተናገሩት መምህራንም ጨለማ ቤት ውስጥ ታስረው ስላለ እኔ እንደው የመጀመሪያው ጥያቄ ከኢትዮጵያ ውጭ ያለ ቤተ ዘመድ የለንም። እነዚህ ሰዎች ከእንጨት ነው ወይ የተፈጠሩት? እንደው ሃይማኖቱን የቀየረው ሆኖ ከቶ ዝም ብሎ ነው እላለሁ አንዳንድ ጊዜ። እንደው ሃይማኖቱን ቢቀይርስ እንኳን ስጋ ዝምድና ያለው የለንም። የተማረ ሰው የለንም በዛ አካባቢ። ይህ ጉዳይ አሳስቦት እንቅልፍ ነስቶት ቁጭ ብሎ ለምንድን ነው የሰው ልጅ የሚሞተው እያለ የሚያስብ የለንም። እኔ ይገባኛል በእውነትም እንቅልፍ አልባ ባድር ክርስትናዬ ስለሆነ ይዞኛለሁ ማለት ነው። በክርስትናቸው ምክንያት እየሞቱ ያሉት እኔ የሞትኩ ያህል እናትና አባቶች እዛ ውስጥ የሞቱ እህቴ ምናምን የሞተች አድርጌ ስለማስበው እንቅልፍ አጥቼ ነው ያለሁት። እኔ አሁን እንቅልፌ አልተኛም። 20-30 ሰው አንድ ጊዜ ሲቀበር እያየሁት በክርስትናው ምክንያት ታርዶ በ21ኛው ሴንቸሪ። እኔ እንደው ቤተ ዘመድ የለንም፣ እንደው ዘመድ የለንም። እንጨት ነው ወይ የተፈጠሩት እነዚህ ሰዎች ይላሉ አንዳንድ ጊዜ። ሁለተኛው ጥያቄ ደግሞ አሁን አንተ ቤተክርስቲያን የምታስተዳድረው ሰውዬ የምትፈርመው ቤተክርስቲያን ልትመራ የተቀመጥከው በስልጣን ደረጃ ያላችሁት ከላይኛው መዋቅር እስከ ታችኛው ድረስ ህንፃ የምታቆሙት በየከተማው ምናምን፣ አሁን እግዚአብሔር እንግዲህ ይህን ህንፃ ሰራችሁት አሳምራችሁ ብሎ ነው በኋላ በፍርድ ቀን እንግዲህ የሚቀበላችሁ። ይህ ህንፃው አይሰራ ማለት እኮ አይደለም። አሁን ቤተክርስቲያን አሁን በነገራችን ላይ ክርስቲያኖች ኦርቶዶክሳውያን እየሰማችሁ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ቅን የሆነ አሰራርና ኢኳል የሆነ ዲስትሪቢዩሽን ቢኖር እኮ አይደለም ለኛ ለክርስቲያኖች ቀርቶ ለመላው አፍሪካ እኮ ትተርፋለች። ይህ እኮ ፋክት እኮ ነው። ለምንድን ነው ግን እኔ በነገራችን ላይ ማለት ነው ይህ መከራ ካላሳሰበ ምንድን ነው የሚያሳስባችሁ? አሁን በነገራችን ላይ ህንፃ መስራቱ ይደርሳል፣ ችግር የለም። አስቸኳዩ ነገር አሁን እንደዚህ የታረዱት እንደዚህ ተርፈው የተሰደዱት መከራቸው የሚበሉት በየቀኑ ድንጋጤ ይዟቸው ያሉት አሁን እነሱ እንግዲህ በእግዚአብሔር ፊት እንዴት እንደሚካሰሱ ግን አስባችሁታል? ክርስቶስ ነግሮን የሄደው ነገር ነው። ከነዚህ ከተናናሾች ለአንዱ ያላደረከው ለሌላ አላደረክም ያለው ነው። ይህ እኮ የፍርድ ቀኑ ጥያቄ እኮ ነው። በነገራችን ላይ አሁን ከሊቃነ ጳጳሳት እስከ ታችኛው መዋቅር ድረስ ምናመልጥ ነው የሚመስላችሁ? በቤተክርስቲያን ውስጥ የምናልፍ ሰዎች ይህ ጉዳይ እኮ መጽደቂያችንም መኮንኛችንም እኮ ነው። በእኛ ዘመን ያለ እኮ ነው። ይሄ እነሱ ስለ ስሙ መከራ እየተቀበሉ ነው ያሉት። እኛ እኮ የተመቻቸ ቦታ በተለይ ያለነ በጣም እኔ በነገራችን ላይ በቪአይፒ ደረጃ ለፍርድ የተዘጋጀ ነው የሚመስለኝ። በተለይ በዚህ በአውሮፓ ምናምን በአጠቃላይ ከኢትዮጵያ ውጭ ያለን ሰዎች ምግብ በልተን የምናድር ምናምን የተስተካከለ አልጋ ላይ ምንተኛ ምናምን እኔ አንዳንድ ጊዜ ግርም ነው የሚለኝ። እንደ ቤተ ዘመድ የላቸውንም እነዛ ሰዎች ነው የመጀመሪያው ጥያቄ። ሁለተኛው ደግሞ ቤተ ክርስቲያን መቼ ነው እንደዚህ የሚሰደዱትን መከራ የሚበሉትን ህንፃ ስላሴን መስራት የምትጀምረው ነው ጥያቄ። አይበቃችሁንም? ወዳችሁ አልሞላም ኪሳችሁ? ወንድማችን ሁለት ጥሩ ሀሳቦችን አንስቷል። በእውነት በዚህ በቲክቶኩ መንደር የሚታገል ለእውነት የቆመ ወንድም ነው። እግዚአብሔር እድሜ ከጤና ይስጥ ለማለት ፈልጋለሁ።
ዛሬም ወገኖቻችንን መርሳት የለብንም። 3-4 ቀን ሳምንት ጮህን ስለ አርሲ አይደል? ዝም ነው። የደረሱ ከቀያቸው የተፈናቀሉት የተቃጠለው ቤተክርስቲያን የደረሰ ተጀመረ ወይ? ከቀያቸው የተፈናቀሉት ተመለሱ ወይ? ዛሬ አርሲ ሰላም ናት ወይ? በዚህ ሁኔታ የታሰሩ ወንድሞቻችን አባቶቻችንስ ምን ደረሱ ማለት ይገባል፣ በጨዋነት ማለት ነው። ለዚህ ለወገኖቻችን ዝም ማለት የለብንም። እንደው አንድ ወቅት ብፁዕ አቡነ መቃርዮስ የተናገሩትን ላስቃኛችሁና ወደ መነኮሳቱ እናልፋለን። ኢትዮጵያን ቀስ ብሎ የሚመራት ነው የሚኖረው። የጠገበ እንደሆነ ግን ከርሰ መቃብር ትከተዋለች። አውቃችሁታል። መሬት ቀስ ብላችሁ ርገጧት። የምትበሉት ምግብም አመስግናችሁ ተመገቡ። ብርጋዴር ጀነራሎች፣ የሶስተኛ ክፍልና አራተኛ ኤሌመንተሪ ተማሪዎች ሳይማሩ አዲስ አበባ ዩኒቨርሲቲ የሰለጠነ ነው አንድ ጀነራል የሚባለው። በሙያ ትምህርት የሰለጠነው ጀነራል ቀላል ነው እንዴ? ይህ ውትድርና ዓለም ያላችሁ ሰዎች ታውቃላችሁ፣ ገብታችኋል። ቀላል አይደለም ውትድርና። ጀነራል ብሎ ተማርክ ዝም ብሎ 60 እና 80 በአፈሳ አይደለም ጀነራል የሚባለው። በሙያ በጀግንነት በበረሃ ገብቶ ሰማለ ሀገሩን ያስከበረ ነው ጀነራል የሚባለው። ግንብ እየገነባ እየሰረቀ ወዘተርፈ ሌላ እያደረገ ያ ጀነራል አይደለም። እሱ ሌባ ቀጣፊ ነው የሚባለው። ይሄን በጠቅላላ ማለት ነው። እና ይህንን ደግሞ ሀገራችንን በሌሎች ምክንያት የተላኩ ሰዎች ስላሉ እሱ ደግሞ እግዚአብሔር ያወጣዋል። ተሸሽጎ አይቀርም። በዚህ የሞተው ካህን፣ በዚህ የተጎዳው ካህን፣ በዚህ የተገደለው ካህን እንደ ደመ ዘካርያስ በቤተ መቅደሱ የሞተ ካህን እሱ ሰማዕት ነው። የእሱ ባለቤትም ሁላችሁ ልትንከባከቧት ልትረዷት ይገባል። ሊቀድስ መጣ እንጂ ሊታረድ አልመጣም። ሊያመሰግን እንጂ ሰው ሊገል አልነበረም የመጣው። እንዲህ አይነት ጭካኔ በቤተ ክርስቲያን በቁርአን ሕግም ሰማል ግደሉ የሚል የለም። አያዝም። ከየት እንደተደረሰ ግን ግራ ይገባናል። ስለዚህ እናንተ መጽናናትን ላለው ገቨርመንት ተሰማለ በደስታ ሁናችሁ ተቀበሉት። እኛም እየተናገርን ነው፣ እያቀረብን ነው። ሲኖዶስም እየተናገረ ነውና ከጎናችሁ ነን። እሺ። እንግዲህ ብፁዕ አቡነ መቃርዮስ ሁላችሁም ታውቋቸዋላችሁ። በተለይ ቢጫ ልብስ በመልበስ ጳጳስ ናቸው። ብራኪያቸው ይድረሰን ያሉትን ሰምታችኋል። ሀሳብ ስጡበት እስቲ በዚህ። እኛ ወደ መነኮሳቱ እንለፍ። እንግዲህ መነኮሳት በገዳም መኖር አለብን እያሉ ነው። ወዝ ብናወዛ ፊታችን ቢወዛ ምን ችግር አለው የሚሉ ነገሮችን እያነሱ ነው። እና ይህን ተከትሎ እንግዲህ የቤተክርስቲያኒቷ አስተምሮ ምንድን ነው? አንድ መነኮስ የትም ሀገር ሊሄድ ይችላል፣ የትም ሊኖር ይችላል። ግን ከገዳማዊ ሕግ፣ ከገዳማዊ ስርዓት፣ ከገዳማዊ ባህል፣ ከገዳማዊ ትውፊት፣ ከገዳማዊ ቀኖና፣ ከገዳማዊ ሕይወት መውጣት ግን አይፈቀድለትም። አንደኛው ግን ከቦታ አንጻር እንደ ጥንቱ ሳይሆን እንዳሁኑ እናውራ። አሁን ላይ ከከተማ ወጥ ያሉ ገዳማት አሉን። ያሉትም ገዳማት እንደነ ሲና በረሃ አይደሉም። ወይ ደግሞ የሴት ድምፅ የማይሰማበት ድምፅ አራዊት የሌለበት እንስት ላምና ተባይት ከብት የማይገባበት አይደለም። አሁን እንደዛ ዘመን ማሰብ አንችልም። በዓትን ወስኖ ከመኖር አንጻር ደግሞ መነኮሳት በበዓት ተወስነው እንዲኖሩ ደግሞ ይታዘዛሉ። ከገዳምስ ከቦታ ከመወሰን አንጻርስ መውጣት ይችላሉ ወይ ለሚለው ጥያቄ አዎ ይችላሉ ነው። መነኩሴ የግድ በገዳም ይኖር አይባልም። መነኩሴ በየትኛውም ቦታ መኖር ይችላል። አሁን ከቤተክርስቲያን አስተምሮ አንጻር ነው። መነኩሴ በዓለም መነኩሴ በከተማ አይኖርም። አያሰናብቱት፣ በዓለማውያን መካከል እንዲኖር አያሰናብቱት ብሎ ፍትሐ ነገሥቱ አንቀጽ 10 አስቀምጦ ሶስቱ መጽሐፈ መነኮሳትም በዝርዝር የሚናገሩት ይሄንን ነው። ግን ከዛ በኋላ ምን የሚል ጨመሩበት? ከሕገ ገዳም ከስርዓተ ገዳም አይውጣ እንጂ የትም ቦታ መኖር ይችላል። ሕገ ገዳም ቁጥር 1 በሕገ ገዳም በገዳም መኖር ነው። ሌላው ቀስ ብሎ ነው። የገዳም ትልቁ ሕግ ቢያንስ ገዳሙን አለመልቀቅ። በገዳም መነኮሳት ይፈተናሉ፣ ግን ተስፋ የሚያደርጉት በቃ እንዳሻው ቢያንስ ገዳሜን ካላስለቀቀኝ በኃጢአት ጥላቸው ይታገላቸዋል፣ በደዌ ይታገላቸዋል፣ በምኑም በዘመድ ፍቅር ይታገዛቸዋል። ዘመድ ይናፍቃል። ያ ሁሉ ሲታገላቸው እያለቀሱ በቃ ቢያንስ ገዳሜን ካላስለቀቀኝ ተመስገን ነው። በአካል ያሉ መነኮሳት እንደዛ የሚሉ ናቸው። እና
ህገ ገዳም፣ ስርዓተ ገዳም፣ የገዳም ትውፊት፣ የገዳም ቀኖና የሚባለው ቁጥር አንዱ በገዳም መኖር ነው። ሌላው ከዛ በኋላ የሚመጣ ነገር። መጀመሪያ ሰው በገዳም ሳይኖር አዲስ አበባ ተቀምጦ ሰው የገዳም ህግ እንዴት ይሰራለታል? ሐዋሳ፣ ደሴ፣ ባህር ዳር ተቀምጦ አንድ ሰው እንዴት የገዳም ህግ ይሰራለታል? ማል ከተማ ቁጭ ብሎ በከተማ ላለ ሰው የጫካ ገዳም ማለት ዞሮ ዞሮ ትርጉሙ ዱር ጫካ ስለሆነ 4 ኪሎ ላለ ሰው የጫካ ህግ የገዳም የበረሃ ህግ እንስራላ አይባል፣ ነውር ነው። ድሮ ጊዜ አንድ የቅድስት ሥላሴ በስተጀርባ ያለው በዓለ ወልድ ጥንታዊ ቤተክርስቲያን አለቃ የነበሩ እዛ ገዳም ልናደርገው ነው ተብለው ንጉሱም ጳጳሳቱም ያማክሯቸዋል። ገዳም ልናደርገው ነው ብለው ከዛ በኋላ መቼም እሳቸው እንዳይቆጥ ተብሎ እስኪ እንጡ ምን ይላሉ? ገዳም ልናደርገው አስበናል አሉ። እንዴ የሆነው ሲሆን እንዴት ብላችሁ ልትጠሩት ነው? መቼም 4 ኪሎ ብሎ ገዳም የለ አሉ ይባላል። አሁን ከተማ ተቀምጦ ገዳም አይባል ነው። ስለዚህ በየትም ቦታ ይኑር ህገ ገዳም ይጠብቅ የሚለው ነገር አያስኬድም። የመጀመሪያው የህገ ገዳም መጠበቅ ማለት በገዳም መኖር ነው። በበዓት ተከቶ መኖር ግን ይላል። በበዓት ማለት በነገራችን ላይ በበዓት መከተት ደግሞ በገዳም ከመኖር ትንሽ ይበልጣል። በከተማ አይደለም በበዓት መከተት ማለት። በገዳም ኑረው በምናኔ ኑረው በጋራ በማህበር እያገለገሉ ኑረው እድሜያቸው ገፋ ሲል ደግሞ አባታችን በጉልበትህ በእውቀትህ ወጥተህ ወርደህ ያገለገልከን ይበቃናል፣ በበዓት ተከተ በጸሎት ብቻ እርዳን ይሉታል ምናኔ ያሉ። በበዓት ተከተው የሚኖሩት ደግሞ ከምናኔ በላይ ከዛው ከመነኮሳቱም ጋር ከሰው ሳይገናኙ ብርሃነ ፀሐይ ሳያቸው ቤት ዘግተው ጽዋ ውሃና ጥሪ የተሰጣቸው የሚኖሩ ናቸው። ደግሞ እነዚህ ይለያል። ደግሞ ያ የባህታውያን ነው ማለት ነው። የመናኞች ደግሞ በቦታ መወሰን ነው። በበዓት አይከተቱም። መናኞች በበዓት አይከተቱም ማለት ይሰራሉ፣ የዕደ ጥበብ ውጤቶች ይሰራሉ፣ መጻሕፍት ይጽፋሉ፣ ቅርጻ ቅርጽ ይቀርጻሉ፣ ከብት ያረባሉ፣ ያርሳሉ፣ ይቆፍራሉ፣ አትክልት ከፍ ሲል እንደ ግብፃውያንና እንደ ሌሎቹ ደግሞ ፋብሪካ ይሰራሉ፣ ይወጣሉ፣ ይወርዳሉ። ወደ ዓለም ግን አይመጡም። በበዓት መከተት እንዲሁም የባህታውያን ነው እንጂ በከተማ አዲስ አበባ ላለው ቤቱን ዘግቶ እንደሚውለው አይነት ነገር አይደለም። እና እዚህም ላይ አባታችን እንደገና ቢያዩ ጥሩ ነው። ምክንያቱም የትም ቦታ መኖር ይችላልም አይባልም። እንዴት ብሎ ነው ስርዓተ ምንኩስናው ከገዳም እንዳይወጣ? አንድ በስጋ የሞተ ሰው ከእናት ከአባቱ ከሕያዋን ዘመዶቹ እንደተለየ መነኩሴም ከዘመድ ከወዳጁ ተለይቶ ይኑር እያለ ይችላል ማለት የአንድ ሰው ህግ ነው የሚሆነው እንጂ ቤተክርስቲያን ቋሚ ህግ አይደለምና ህገ ገዳም፣ ቀኖና ገዳም፣ የገዳም ትውፊት የሚባለው ቁጥር አንዱ የህጎቹ ሁሉ የበላይ በገዳም መኖር የሚለው ነው። ሌሎቹ ከዛ በኋላ የሚመጡ ናቸው። መነኩሴ በከተማ እየኖረ ከሌላው እኩል በሆነ ወይም በበለጠ መልኩ ከፍተኛ ደሞዝ እየተከፈለው በድሎት ከኖረ የመነኮሰው ከምንድን ነው? አገልጋዮች በከተማ ባልጠፉበት ሁኔታ የመነኮሳት በከተማ ውስጥ መበራከት አግባብነቱ ከምን አንጻር ነው? መነኮሳት በዓለም ውስጥ በቅንጦትና በተመቻቸ ኑሮ ከኖሩ የተለዩት ከምንድን ነው? ሞቱ የምንለውስ ከምቾት ከድሎትና ከስጋዊ ዓለም አይደለምን? ይሄ ጥያቄ እንድጠይቅ ያደረገኝ በቅርቡ በሚዲያ ሲዘዋወር ያየሁት ሰጣ ገባ ነው። የምንኩስና ሕይወትን በተመለከተ መምህር ኃይለ ማርያም ዘውዱ መነኩሴ በከተማ ይኖር ዘንድ አልተፈቀደለትም ብለው ያስተማሩ ሲሆን በእሳቸው አንጻር ደግሞ አባ ጸጋ ዘአብ መነኩሴ በከተማ ይኖር ዘንድ ትክክል ነው በሚል አስተምሮት አስተባብለዋል። ሁለቱም ሊቃውንት በሊቅነታቸው የምንወዳቸው የምናከብራቸው የቤተ ክርስቲያንም የኔም መምህራኖቼ ናቸው። ነገር ግን ቃሉ መንኮሰ ሞተ ነው። የግዕዙ አንቀጽ እንደሚነግረን ሞተ ማለት ተለየ ማለት ከሆነ ምንኩስና ማለት መለየት ማለት ይሆናል ማለት ነው። ስለዚህ የመምህራኖቻችን ሰጣ ገባ የቱ ጋ ነው ትክክል የሚሆነው? ስለዚህ መነኮሳት ማለት የተለዩ ማለት ነው። መጽሐፍ ስለ ምንኩስና እንዲህ ይላል፣ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል ሐዋርያው ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ላይ። ተግባራዊ አደረግነው የቤተ ክርስቲያን አስተምሯን ግን እውነቷን ጥላሸት መቀባት አለብን ብዬ አላምንም። እኔ በግሌ ያልተረዳነው ልዩነት ሲመጣ እንደ ታናሽነታችን ከፍ ብለን የመጠየቅ መብቱ ስላለን ከዚህ አንጻር እኔ በግሌ መጠየቅ የምፈልጋቸው እነዚህን ከላይ የጠቀስኳቸውን ሶስቱን ጥያቄ ነው። ስለ ምንኩስና ከላይ በተቀመጠው መንገድ ከሆነ የምንረዳው መነኩሴ በከተማ እየኖረ ከሌላው እኩል በሆነና ወይም በበለጠ መልኩ ከፍተኛ ደሞዝ እየተከፈለው በድሎት ከኖረ የእውነት ታዲያ ለከተማ ምንኩስና ይፈቀዳል?
እንደ ስርዓተ ቤተ ክርስቲያን እንደ ቀኖና ቤተ ክርስቲያን አይፈቀድም። አገልጋዮች ከተማ ባልጠፉበት ሁኔታ የመነኮሳት በከተማ ውስጥ መበራከት አግባብነቱ ከምን አንጻር ነው? እንደውም የክህነትን አገልግሎት ማዳከም ማራከስ እየሆነ ይመጣል። መነኮሳት በዓለም ውስጥ በቅንጦትና በተመቻቸ ኑሮ ከኖሩ የተለዩት እስከ ምንድን ነው? ሞቱ የምንለው እስከ ምቾት ከድሎትና ከስጋዊ ዓለም አይደለምን? ይህን ልናስተውል ይገባል ብዬ አምናለሁ። ከሁሉ በላይ በምትሆን ሐዋርያት በሰሯት በመካከላችን ባጸኗት በአንዲት ክብርት ቤተ ክርስቲያን እናምናለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘላለም ሥላሴ ስሙ የተመሰገነ ይሁን። ሁላችሁም ተፈጥሮን የእግዚአብሔርን ቸርነት እያደነቃችሁ አይደለም እኛን ተፈጥሮን እንኳን እንዴት እንደሚያስዋቸው የበራውን ስብከት እየተቀላቀላችሁ እንድትመለከቱ በዚህ አጋጣሚ ጥሬን አስተላልፋለሁ። የመጀመሪያው የተጠየቁት ጥያቄ ምንድነው? የመነኩሴ መኖሪያው ከተማ ነው ወይስ ገዳም ነው የሚል ነው። እንደ እግል የመነኩሴ መኖሪያው ገዳም ነው። ለምን ካላችሁኝ ኦ መቃርስ ለእመኮን ከመነኮሰ ሁር ሀበ ገዳም ተባለ እንጂ ሁር ሀበ ከተማ አልተባሉ ማለት ነው። ስለዚህ ምንኩስናን የመሰረቱት መምህር ከጌታው ደቀ መዝሙር ከመምህሩ አይበልጥም እንዳለው ጌታ ማንም ዛሬ እየተነሳ በመነኩሴ ስም የሚቀልድ ሳይሆን የመጀመሪያው ለምንኩስና ህይወታቸውን የገበሩት እነ እንጦንስ እነ ጳውሊ እነ መቃርስ ናቸው። እነ ጳጉሚስ ማለት ነው። ከዛ ቀጥለው ብዙ ሰዎች ወልደው አለኝ። ለዚህም ታላቁ እንጦኒ ታላቁ ባይታዊ ጳውሊን እስኪ ከኔ ቀጥሎ ልጆችን እስኪ በህይወት እያለሁ ፈጣሪ እንዲያሳየኝ ጸልይልኝ የቆብ ልጆች ይኖርኛል ወይ ብለው ጠይቀው እሳቸውም ሲጠይቁላቸው ነጭ ርግብ አይተዋለኝ። ትርጓሜው ምንድነው ሲባል በስርዓት የሚተኩ እንደ ፀሐይ የሚያበሩ እንደ በረዶ የነጹ በእግሮት የሚተኩ በየገዳማቱ እንዳሽከት በስተው የሚኖሩ መነኮሳት ናቸው ተብለዋለኝ። ሁለተኛ ጠይቅልኝ አሉ። ሁለተኛ ሲጠይቁ ነጭና ጥቁር የተቀላቀለበት ርግብ አይተዋለኝ። ይሄስ ምንድነው ሲሉ ጽድቅን ከኃጢአት ጋር ኃጢአትን ከጽድቅ ጋር እያቀላቀሉ የሚኖሩ መነኮሳት ናቸው። መነኩሴ ሲሆኑ የምንኩስናን ስራ የማይሰሩ በመነኩሴ ስም የሚነግዱ እንደ ዓለማዊ ፍርድን በወንበር ላይ ተቀምጠው እያጣመሙ እውነቱን ውሸት ውሸቱን እውነት እያሉ የሚፈርዱ መነኮሳት ናቸው ተብለዋል። ሶስተኛ ሲጠይቁ ይባስ ሆኖ ጥቁር አሞራ አይተዋለኝ። ያስ ምንድነው ከተባለ ጭራሽ በመነኩሴ ስም መዳበሪያ እየለበሱ የበግ ለምድ እየለበሱ ሰዎችን የሚያጭበረብሩ ነገር ግን የምንኩስና ህይወቱን የማያውቁ ናቸው ተብሎ በሶስተኛው ተደምድሟል። በጥቁር አሞራ ማለት ነው። አራተኛ ሲጠይቁ መልስ እንዲመጣላቸው ወይም ንስሐ ሳይገቡ እንዳይሞቱ መልስ አልመጣም ይለናል መጽሐፉ። አንዳንድ የጻፉ ይህን ተንተርሰው አሉ። በእነሱ መጽሐፍ ላይ እንዳየሁት መልስ መጥቷል ይላሉ። ያሚሁን ባጭሩ ወደ ጥያቄው ልምጣ። ሰሞኑን በጣም በቪዲዮ የሚራገፍ አለ። መነኩሴ ማለት ግዴታ ጫካ መኖር አይደለም፣ ህይወቱን መኖር ነው፣ በከተማ መኖር ይቻላል ይላሉ። እንደዚህ አይነት ሰዎች ደግሞ እውነት ለመናገር አይደለም ገዳም ገብተው ሊወጡ ገዳማት በየትኛው አቅጣጫ እንዳሉ ራሱ አብዛኞቹ የሚያውቁ አይመስለኝም። ከተማ መንኩሰው ከተማ የሚኖሩ ናቸው። እኛ እንኳን መኖር በአንችል በየጫካው ለሚጋደሉት መነኮሳት እህት ወንድሞቻችን አባቶቻችን ግን ሞራን ልንሰጥ ያስፈልጋል። ይሄ ራሱ የእነሱን ህይወት ማጨለም ነው። እውነቱን ንገረኝ ካልኸኝ የመነኩሴ ከተማ ኗሪ የባለትዳር ገዳም ኗሪ የለም። ስለዚህ የመነኩሴ መኖሪያው የት ነው? ገዳም ነው ማለት ነው። መነኩሴና አንበሳ እንደውም ራሱ ጌታ ምንድነው ያለ? በስምንተኛው ሺህ ምሕረቴን እንዳልክ ከህዝቡ አመጽ የተነሳ መዓቴን በላኩ ጊዜ ለምሕረት የሚለምኑት የገዳም አንበሳዎች ወደ ከተማ ይገባሉ ተብሎ የተነገረለት ዘመን ይሄ ይመስለኛል። ምክንያቱም ምንኩስና ማለት መከራ መቀበል እንጂ በአዲስ አበባ ተቀምጠው የምንኩስናን ህይወት ማወቅ አይቻልም። ለምን ካልከኝ አንድ ታላቅ ባይታዊ
የእግዚአብሔር መልአክ ምን አለው? እስካሁን ከዘንዶ ጋር ከአንበሳ ጋር ከነብር ጋር ታገልህ፣ ነገር ግን ይሄ ብቻ በቂ አይደለም፣ ሂድና ከእሾህ ተኛ ነው። የአባይታዊም የእግዚአብሔር መልአክ ድምፁን በመስማት በመታዘዝ እሾህ ላይ እየሄደ ቢተኛ እሾሁ አልወጋው አለ እየታጠፈ። በኋላ ምን አለው? እሾህ ያልሁህ ገዳም ግባ ማለት ነው አለው። አያችሁት? አይደለም ለእኛ ለዓለማዎች እንኳን ለባይታውያን እንኳን ገዳም እንደሚገቡ የእግዚአብሔር መልአክ ይነግራቸው ነበር። ከዛስ ገዳም ሲገባ ከትንሽ እስከ ትልቅ በዚህና በዚህ በነገር ሲበሉተኝ እውነትስ እሾህ ማለት ገዳም ነው አለ። አያችሁት? ስለዚህ የምንኩስናን ሕይወት መከራ ያልተቀበለ ሰው ዝም ብሎ በየአስፋልቱ እኔ መንኩሴ ነኝ ማለት አይችልም። ለምን ካላችሁ ገዳም ማለት እሾህ ላይ ሄደተኛ የተባለለት ነው። እሾህ የተባለ ደግሞ ሰዎቹ ሳይሆን የገዳም ስርዓቱ፣ የገዳም ሕይወቱ፣ የገዳም መከራው ነው እሾህ ያሰኘው ማለት ነው። ስለዚህ በዚህ አጋጣሚ ሁላችሁም እንድትቀላቀሉት መልእክቴን አስተላልፋለሁ። በመጀመሪያ መነኩሴ በገዳም መኖር ተፈቅዷል አልተፈቀደም? መጽሐፉ ማየት ይቻላል። በመጽሐፉ አልተፈቀደም። አንድ መነኩሴ ሲመነኩስ ይህ ዓለም በቃኝ ነው፣ ብልጭልጩ ዓለም በቃኝ ነው፣ በዓለም ውስጥ ያለው ዝና፣ ሀብት፣ ክብር በቃኝ ነው፣ ራሴን ለክርስቶስ ላስገዛ ብሎ ዓለምን ንቋት ነው በገዳም የሚኖሩ በዛ በዋሻ በዱር በገደል ውስጥ የሚኖረው ራሱን ለክርስቶስ አሳልፎ ሰጥቶ ማለት ነው። ይሄ ማይካደው ሀቅ ነው። መሬት ላይ ያለው እውነታ ግን ይሄ ነው ወይ? መቼም መሬት ላይ ያለውን እውነታ ሁላችንም እያወቅን ዛሬ ደግሞ ይባስ ተብሎ ያልተባለውን ትምህርት እንዲህ ይቻላል ምን ችግር አለው ወደሚል ደረጃ ከተገባ ከባድ ነው። እጅግ በጣም ከባድ ጊዜ ነው። ምን መደረግ እንዳለበት አላውቅም። ባይዘዌ መነኮሳት አባቶቻችን ንስሐ አባት እንኳን መሆን እንደማይችሉ ታውቃላችሁ። ንስሐ አባት መሆን የሚችሉት ካህናት ናቸው። ምክንያቱም ኑሮውን ያውቁታል፣ ዓለሙን ያውቁታል፣ ትዳር አላቸው፣ ልጆች አሏቸው። ንስሐ ቀኖና ነው። እሺ ለዚህ ሰው ምን አይነት ንስሐ ነው መስጠት ያለብኝ እንዴ? የትዳራችሁን ሁኔታ፣ የቤታችሁን ሁኔታ፣ የተለያዩ ገመናዎቻችሁን ሳትደብቁ እኮ ለንስሐ አባታችሁ ትነግራላችሁ። ለመነኮሳት እኮ ማያውቁትን ታሪክ እንዴት እንነግራቸዋለን? በትዳር ህይወት ውስጥ የማያውቁትን ታሪክ ማለት ነው። ዛሬ ባስ ተብሎ ወደዚህ እየተመጣ ነው። እኔ እዚህ ላይ ብዙ ማለት አልፈልግም። መምህራኖቻችን ገልጸውታል፣ ተናግረውታል እና ለእግዚአብሔር ሰላሙን ያምጣልን። ምን አይነት ነገሮችን እየሰማን ወዴት እየተጓዝን ወዴት እየሄድን እንደሆነ እኔ አንዳንዴ ግራ ይገባኛል። አዎ ግራ ይገባኛል እውነት። እግዚአብሔር ሰላሙን ያምጣ፣ የሚበጀውን ያምጣልን። እኛ ግን ኃላፊነቶቻችን እንወጣ። እሺ ሁልጊዜ ማለት ይሄን ነው። በቪዲዮዎች የመጨረሻ ማንሳት እንፈልገው ይሄንን ነው። የራሳችን ኃላፊነት፣ እያንዳንዳችን ኃላፊነትን እንወጣ። ሀገራችን ላለችበት ሁኔታ ሁላችንም ተጠያቂ ነን። አርሲ ለሚፈጠረው፣ ሌሎች አካባቢ ለሚፈጠረው እኔም ተጠያቂ ነኝ። በምን እኔ ህይወቴ ምን ይመስላል? ሰው ከመወቅስ እኔ በምን አይነት ህይወት ውስጥ ነው ያለሁት? ወደ ክርስቶስ ተጠግቻለሁ፣ ንስሐ ገብቻለሁ፣ ስጋውን ደሙን እየተቀበልኩ ነው። ከኃጢአት ከዘረኝነት ጸድቻለሁ፣ ከክፋት ከተንኮል ከምቀኝነት ዓለም ወጥቻለሁ። ይህንን እናስብ እስቲ፣ እንውጣ፣ እንተው። ዛሬ ሰውን እያስለቀሰን አይደለም? ዛሬ ሰውን እያሳዘንን አይደለም? ዛሬ ተንኮል፣ ዛሬ ገንዘብ የምናገኝበት ምን አይነት ዓለም ውስጥ እንዳለን ታውቁታላችሁ። ራሳችንን እንውቀስ። ሁሌ ወደ ራሳችን እንመልከት። እኔና እናንተ ንስሐ ከገባን፣ እኔ እናንተ በትክክለኛው በክርስቶስ መንገድ ከተጓዝን እመኑኝ እግዚአብሔር ጸሎታችንን ይሰማል። ዛሬ እግዚአብሔርና እኛ እንደዚህ ኋላና ጀርባና ፊት ሆነናል። እርቀኗል፣ ሸሽተኗል፣ ይፈልገናል፣ እኛ እንርቃለን። እሱ ወደኛ ይጠጋል፣ እኛ እንርቃለን። እንዴት ምሕረትን ይላክልን። ስለዚህ በንስሐ ሕይወት ተመላልሰን ስጋውን በልተን ደሙን ጠጥተን የመንግስት ወራሾች ለመሆን ያብቃል። እግዚአብሔር አምላክ ሀገራችንን ሰላም፣ ፍቅር፣ ጤና ይስጥ። እግዚአብሔር ሰላሙን ያምጣልን። ሐሳብ አስተያየታችሁን ስጡኝ። ቸር ቆዩልኝ።